ከአስርቱ ትእዛዛት ውስጥ አንዱ አትግደል የሚል ህግ ነው። አትግደል ነው። መግደል አሁን ኃጢአት ነው አይደለም? በጣም የደበረህን ሰው መግደልስ ለምን ሳቃችሁ? ኃጢአት መሆኑ አይቀየርም አይደል? አሁን የተጻፈ ህግ ባይኖር ኖር አትግደል የሚለውን ህግ እኛ በህሊናችን ብዙ እናጣመመው ነበር። መጽሐፍ ቅዱስ የተቀደሱ ሰዎች ቢጽፉት የተቀደሰ የእግዚአብሔር ቃል ቢኖረው በውስጥ ግን ስታነቡት ያልተቀደሱ ሰዎች አሉበት የሉበት? አሉበት። በጣም የሚያሳዝን ታሪክስ ተጽፎበታል አልተጻፈበትም? ተጽፎበታል። ምንም ጥርጥር የለውም። ለምን ስርቆት ራሱ አሁን እኛ እንትን እናደርገዋለን። ከሀብታም ከሰረቀ ችግር የለም ተወሱ ተርፎታል ምናለን። ስርቆት ከድሃም ከሀብታም ምንድን ነው? ስርቆት ነው፣ ሌብነት ነው። ምንም ልታረጓችን። አያችሁ፣ ህሊናችን እየቆሸሸ ሲመጣ የተጻፈ መደረግ የሌለበትን ነገር ራሱ እንዴት አድርገን ልናጣምመው እንደምንችል መንገድ ነው የምንፈልግለት። የኃጢአተኞች ታሪክ ግን አልፎ አልፎም ስለተጻፈበት ግን የቅዱሳኑን ታሪክ አንብበን እኛ እንደዚህ ነን ብለን ለመናገር እንኳን ቢከብደን የኃጢአተኞቹን ታሪክ ግን አንብበን እኔ እኮ እንደዚህ ነኝ ማለት አይከብደን። ስራችን ስለምናውቀው ማለት ነው። መጽሐፍ ቅዱስ የተቀደሰ መጽሐፍ ራሱ ተብሎ የሚያሰኘው ሌሎች መጽሐፍት ይሄንኑ አይነት የመጽሐፍ ቅዱስ ጠባይ ይሄንኑ አይነት የመጽሐፍ ቅዱስ የሚያነበውን ሰው ወደሚወስድበት መንገድ የማይወስዱ መጽሐፍት ስለሆኑ ኃጢአትን መለየት በጣም የሚከብደን ኃጢአትንም ለማወቅ በጣም የሚያስቸግረን ቅድስና ስለጎደለን ብቻ አይደለም፣ ህሊናችን ስለቆሸሸን። መጽሐፍ ቅዱስ ለቅድስት ቤተ ክርስቲያን የሚነበብ መጽሐፍ ብቻ አይደለም። መጽሐፍ ቅዱስ ቤተ ክርስቲያን ውስጥ እንደ መጽሐፍነቱ ይነበባል። መጽሐፉ ግን የተጻፈው እንዲነበብ ብቻ ሳይሆን ደግሞ እንዲኖር ስለሆነ ይኖራል። ሲኖር ደግሞ እንዴት መኖር እንዳለብን ማወቅና መረዳት ስለሚያስፈልገን ደግሞ እንዴት መኖር እንደምንችል መረዳት የሚያስችለንን ዕውቀትን ገንዘብ ማድረግ እንድንችል ደግሞ መልሰን እንማራቸዋለን ወይም እንተረጉማቸዋለን ማለት ነው። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን ውስጥ ባለው አገልግሎት ሶስት ነገር እንጠቀመዋለን። አንደኛ ቤተ ክርስቲያን መጽሐፍ ቅዱስን ታነበዋለች፣ እስኪ በሉ ትተረጉመዋለች፣ ትኖረዋለች። ስለዚህ አንድ ሰው የመጽሐፍ ቅዱስ ጥናትን ራሱ ሲማር ወይንም ደግሞ የመጽሐፍ ቅዱስ ጥናትን ለመማርም ሲገኝ ሶስቱን ነገሮች ለማድረግ ነው መምጣት ያለበት። አንደኛ ያላወቀውን ለማወቅ፣ ሁለተኛ ደግሞ ለመረዳት ትርጉሙ ምን እንደሆነ ለማወቅና ለመረዳት፣ ሶስተኛው ደግሞ ለመኖር ነው። የተማርነውን ካልተረዳ ነው የተረዳነውን መኖር ካልቻልን ምንም ጥቅም ስለሌለው መጽሐፍ ቅዱስም በዋነኝነት በዓላማ እንደዛ ተደርጎ የተዘጋጀ ስለሆነ ማለት ነው። የመጀመሪያው ስለ መጽሐፍ ቅዱስ ማወቅ ያለብን ነገር ይሄ ነው። ሁለተኛው አንድ ኦርቶዶክሳዊ ክርስቲያን ስለ መጽሐፍ ቅዱስ ደግሞ ማወቅ ያለበት ደግሞ ምንድነው? ወይም ተጠይቆ ለመመለስ መቻል ያለበት ነገር ምንድነው? መጽሐፍ ቅዱስ ምንድነው የሚለውን መመለስ መቻል አለበት። በእርግጥ በቀጥታ መጽሐፍ ቅዱስ ምንድነው ተብሎ ለሚጠየቅ ሰው ብዙም ያን ያክል ውስብስብ ሳያደርገው ራሱ ጥያቄው ላይ መልሱን ያገኘዋል። መጽሐፍ ቅዱስ ከሁለት ቃላቶች የተጣመረ ነው፣ መጽሐፍና ምን። ስለዚህ መጽሐፍ ቅዱስ ምንድነው ተብሎ ቢጠየቅ መጽሐፍ ቅዱስን ገልብጦት የተቀደሰ ምን ብሎ መመለስ ይችላል? በቃ አለቀ፣ የተቀደሰ መጽሐፍ ብሎ መመለስ ይችላል። ግን ይሄ መልስ የተቀደሰ መጽሐፍ ነው የሚለው ስለ መጽሐፉ ምንነት ያስረዳ ይሆናል እንጂ በውስጥ በመጽሐፍ ቅዱስ ውስጥ ደግሞ ስላሉት ነገሮች ደግሞ በይበልጥ እንድናውቅም ደግሞ ጥያቄ እንድንጠይቅ ያስችለናል። የተቀደሰ መጽሐፍን አንድ የተቀደሰ የሚያስብለው ምንድነው ብለን መጠየቅ አለብን። ቅዱሳት መጽሐፍት በጥቅሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ማለት ነው ቅዱሳት መጽሐፍት ተብለው እንዲጠሩ ያስቻላቸው በእግዚአብሔር መንፈስ ስለተጻፉ ነው። በማን መንፈስ? ሁለተኛው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ሐዋርያው ቅዱስ ጴጥሮስ ትንቢትን ማንም በገዛ ፈቃዱ ተነድቶ መናገር እንደማይችልና ትንቢትንም ራሱ ብቻ ሳይሆን ቅዱሳት መጽሐፍትን ራሳቸው በእግዚአብሔር መንፈስ ተነድተው እንደጻፉት በደንብ በአጽንኦት ይናገራል። ቅዱሳት መጽሐፍትን ወይም መጽሐፍ ቅዱስን የተቀደሰ መጽሐፍ ያሰኘው በማን መንፈስ ስለተጻፈ ነው? በእግዚአብሔር መንፈስ ስለተጻፈ ነው። በዚህ የተቀደሰና የእግዚአብሔር መንፈስ ባለበት መጽሐፍ ውስጥ ግን መጽሐፉ ውስጥ አብረው ደግሞ አባሪ እንዲሆኑ ወይንም ደግሞ ተባባሪ እንዲሆኑ ደግሞ የተጨመሩ አካላት አሉ። እነዚህ እነማን ናቸው? እንደሚታወቀው መጽሐፍ ቅዱስ የተቀደሰና የእግዚአብሔር መጽሐፍ ነው ብለን በምንናገርበት ልክ መርሳት የሌለብን ነገር ቢኖር መጽሐፍ ቅዱሱ የተቀደሰው መጽሐፍ ውስጥ ድርሻ ኖሯቸው ደግሞ የተሳተፉ ሰዎች መኖራቸውን። መጽሐፍ ቅዱስ ቃሉ የእግዚአብሔር ነው፣ ጸሐፊያኑ ሰዎች ናቸው። በህብረት የተሰራ ስራ ነው። በምን አልኳችሁ?
በህብረት የተሰራ ስራ ነው። እግዚአብሔር ከሃሊነቱ ተስኖት አይደለም ክብር ይግባውና ሰዎችን የመጽሐፍ ቅዱስ ስራ ላይ ተሳታፊ እንዲሆኑ ያደረጋቸው። ነገር ግን እንዳልኳችሁ የመጽሐፍ ቅዱስ ዋነኛው ዓላማ ሰውን እንዲያነበውና እንዲረዳው ማድረግ ብቻ ሳይሆን ምን እንዲያደርገውም ጭምር ማድረግ እንዲኖረው ማድረግ ነው። የመጽሐፍ ቅዱስ ዋነኛው ዓላማው ሰው ድህነትን ማግኘት እንዲችል። ስለዚህ የነገረ ድህነት ትምህርት በጣም በተደጋጋሚ ስትማሩ በጣም በተደጋጋሚ ደግሞ ከሚነገራችሁ ነገር ውስጥ እግዚአብሔር ያዳነን እሱ በአዳኝነቱ እኛንም በድህነት ውስጥ ተሳታፊ አድርጎን። እየሰማችሁ ነው? እግዚአብሔር ሲያድነን በዛ ድህነት ውስጥ እኛም ምኖች አድርጎን ነው? ተሳታፊዎች አድርጎን። ማለትም እኛ በዛ በድህነት ጉዞ ውስጥ ድርሻ ተሰጥቶን በዛ ድርሻ ውስጥ የሚጠበቅብንን ነገሮች አድርገናል። ልክ ቅዱሳን መላእክት በእኛ ድህነት ውስጥ ብስራትን በማብሰር የራሳቸውን ድርሻ እንደተወጡት ሁሉ በሰው ልጆች ዘንድ ሁሉ ደግሞ የእኛን ድርሻ ተወጥታ የጌታችን ኢየሱስ ክርስቶስን ስጋውና ነፍሱን ገንዘብ ያደረገባት እመቤታችን ምንድን ናት? እስኪ ሰው በሉ። ሰው ናት። ስለዚህ ሰው ድርሻ አለው ድህነት ላይ ማለት ነው። ልክ የድህነት ድርሻ ውስጥ ሰው የራሱ ኃላፊነት አለው ብለን እንደምንናገረው ሁሉ መጽሐፍ ቅዱስ ጽሕፈት ውስጥም የመጽሐፍ ቅዱስ መጽሐፉ ዋነኛው ዓላማ ለድህነት ስለሆነ እኛ ሰው ልጆችም ድርሻ ነበርን። ምን በማድረግ ብላችሁ የምትጠይቁ ከሆነ በመጽሐፍ። እስኪ በመጽሐፍ በሉ። መጽሐፍ ቅዱስ የተቀደሰ መጽሐፍ ነው ብለን በምናምንበት ልክ የጸሐፊያኑን ማንነትና ሰዎች እንደጻፉት ግን አብረን መርሳት እንደሌለብን በደንብ ማወቅ አለባችሁ። አይረሳም እንደዚህ አይነት ጉዳዮች። ለምን እኛ መጽሐፍ ቅዱሱ የእግዚአብሔር ቃል ነው ብለን ከሰማይ ወረደ ብለን አይደለም አይደል የምንናገረው? እየሰማችሁ ነው? መጽሐፉ ራሱ ጥራዙ ከሰማይ ነው ወረደው እንዴ? ቃሉ ነው ከላይ የወረደው አይደል እንዴ? ቃሉን የሰማ ነው። ቃሉን የሰሙት ሰዎች ደግሞ ምን አደረጉት? ጻፉት። ስለዚህ ድርሻ አላቸው ማለት ነው። እግዚአብሔር በመናገር ቃሉን በማሰማት እነሱ ደግሞ የሰሙትን ቃል ምን በማድረግ። ይሄን ያነሳውላችሁ ያለ ምክንያት አይደለም። ለምን መሰላችሁ? አንዳንዴ ቅዱሳት መጽሐፍት የተጻፉት የእግዚአብሔር መንፈስ ወይንም ደግሞ ቅድም እንዳልኳችሁ ቅዱስ ጴጥሮስም እንዳለን የእግዚአብሔር መንፈስ ነድቷቸው መርቷቸው እያከናወነላቸው ነው የጻፉ ሲባል አንዳንድ ሰው ስሁት በሆነ በማይሆን አመለካከት ምን ብሎ ይረዳዋል መሰላችሁ? ልክ ሰው ርኩስ መንፈስ ሲይዘው የሚያደርገው ነገር አለ አይደል? ይዟቸዋል አይደለም? ግን የያዘው ሰው አይታችሁ አታውቁም? ርኩስ መንፈስ የያዘው ሰው እንዴት ነው የሚያደርገው? አዎ ቃልዮት ያሰማል እናታችን። ይጮሃል አንዱ ነው። ግን እንደው በጠቅሉ ጩኸቱን ምናምኑን እንቶና ርኩስ መንፈስ የያዘው ሰው እንደው በደንብ መገለጫው ምንድን ነው? ምን ነው ጩኸት እንደጋገማችሁት? ራሱን መቆጣጠር አይችልም። ምን ማድረግ አይችልም? ራሱን መቆጣጠር አይችልም። አሁን ርኩስ መንፈስ የሰውን ሰውነት ውስጥ ከገባ በኋላ ያ ሰው አይምሮን ሰልቦ ወይ ደግሞ ራሱን መቆጣጠር እንዳይችል አድርጎት እርሱ በፈለገበት መንገድ ወይም ኃጢአት መስራት በሚከፈትበት መንገድ አይደለ የገፋው የሚወስደው። ይሄን ያነሳውላችሁ ለምን መሰላችሁ? አንዳንድ ሰው እግዚአብሔርም ልክ እንደዚሁ በነቢያት ላይ አድሮ አጽፏል ሲባል እንደዛ ይመስለዋል። ነቢያቱ ከራሳቸው ነፃነት ውጪ ሆነው ምንም ነፃነት ሳይኖራቸው እግዚአብሔር አምላክ ልክ በቃ ይሄ በማስጨነቅና በአምባገነንነት አይነት መሪነት ልክ ሰይጣን የሰው ሰውነት ውስጥ ሲገባ እንደሚያደርገው ይመስለዋል። ግን ልክ አይደለም። ይሄ በነገራችን ላይ እግዚአብሔር አምላክ ራሱ ለድህነታቸው የሚሆነውንና ለሕዝብ ሁሉ የሚጠቅመውን አገልግሎት እንኳን አብረው መስራት እንዲችሉ ልክ እንደ ሰይጣን ያለ ፈቃድ ገብቶ የሚቆጣጠር ሳይሆን አስፈቅዷቸው ነፃ ፈቃዳቸውንም ጭምር ተጠቅሞ ነው የሚያደርገው እግዚአብሔር። ልዩነቱ ይሄ ነው። እየሰማችሁ ነው? ልዩነቱ ይሄ ነው፣ በፈቃዳቸው ነው። ይሄም በምን እናውቃለን ካላችሁ የነብዩ የኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 6 ላይ ነብዩ ኢሳይያስ ቀድሞ የነብይነት አገልግሎት እንደተጠራ ይናገራል። ኢሳይያስ መጀመሪያም ተጠርቶ ነብይ ነበር እና ነገር ግን ነገስታቱን ወይንም ደግሞ በጊዜው የነበረው ንጉስ መገሰጽ አልቻለም ነበር። አባቶች ሲናገሩ የሥጋ ዝምድና ስለነበረው ወይንም ደግሞ ቀረቤታ ስለነበራቸውም ጭምር ነው ይላል። እና መገሰጽ ስላልቻለ መናገር የተጠበቀበትን ስላልተናገረም ጭምር እግዚአብሔር አምላክ በከንፈሩ ላይ ለምጽ አወጣበት። ምን አወጣበት? እቺን ታውቋታላችሁ። ከዛ በኋላ እግዚአብሔር አምላክ ልክ ምዕራፍ 6 ላይ ታላቅና ረጅም በሆነ ዙፋን ላይ ንጉስ ኦዚያን ከሞተ በኋላ ታየው። እሱ መገሰጽ ያቃተውና እሱ አልናገርም ያለው ንጉስ ሞተ። እግዚአብሔር ግን ተናገርልኝ ያለው ንጉስ ዘመናት ምንም የማይሽረው ስለሆነ የተቀመጠበት ዙፋን ላይ ሆኖ ታየውና ምን አለው መሰላችሁ? ወደ ህዝቤ የምልከው ሰው ማን ይኖርን ብሎ ጠየቀ። ኢሳይያስን እኮ ነው የሚጠይቀው።
እንደሚመርጠው እኮ እግዚአብሔር ያውቃል። ግን ራሱ እግዚአብሔር ይጠይቀው ነበር ኢሳይያስን፣ ወደ ሕዝቤ ማንን ልላክ ይሏል። ኢሳይያስ ደግሞ በከንፈሬ ላይ ለምጽ ስለነበረብኝ ነው እንጂ እኔን ላክልሃለሁ ይሏል። እሺ እኔን ላከኝ ይሏል። ግን በከንፈሩ ላይ የነበረው ለምጽ የኃጢአት ምልክት ስለሆነ የተቀደሰውን የእግዚአብሔርን ቃል ኃጢአት ባረከሰው ከንፈሩ ሲናገር ተሰሚነት እንደማይኖረው ስላወቀ ከንፈሬ ላይ ለምጽ አለብኝ ብሎ ሲናገር እሳቱን በጉጠት አድርጎ የእግዚአብሔር መልአክ ከንፈሩን ዳሰሰለትና ምኑ ጠፋለት? ለምጹ ጠፋለት። የነብይነት አገልግሎቱንም እግዚአብሔር አስፈቅዶት እኔንም ላከኝ ብሎ ኢሳይያስ ጀመረ ብሎ መጽሐፍ ቅዱሳችን ይነግረን። አሁን በዚህ አንጻር ስትመለከቱት የትኛው ርኩስ መንፈስ ነው አስፈቅዶ ሰውነት ውስጥ የሚገባው? ክፍተት ካገኘልህ አይደል የሚቆጣጠርህ? ቦታ ካገኘልህ አይደል አሳቻ ነገር ከድህነትና ከእግዚአብሔር የሚያርቅ? እግዚአብሔር እንኳን አያችሁት ለሚጠቅመንና ለራሳችን እንኳን ለሆነው ነገር ነቢያትንና ቅዱሳንን እንኳን መጽሐፉን እንዲጽፉ ፈቃዳቸውን ምን ያደርጋቸዋል ማለት ነው? ይጠይቃቸዋል። አብራችሁ መስራት ትፈልጋላችሁ ወይ ብሎ ማለት ነው። ለዛ ነው መጽሐፍ ቅዱስ የሰውና የእግዚአብሔር የጋራ ስራ ነው፣ ወይም በእንግሊዘኛው ሲነርጂ ነው የሚባል። አብረውን የሰሩት ማለት ነው። እግዚአብሔር ቅዱስ ቃሉን በመስጠት እነሱም ደግሞ ቅዱስ ቃሉን ለማስተላለፍ ራሳቸውን በገዛ ፈቃዳቸው ሰውነታቸውንና ማንነታቸውን ምን በማድረግ በመስጠት። ለዛ ነው ከዛ በኋላ ባሉት ነገሮቻቸው ላይ ስታዩ አብዛኞቹ ጽሕፈታቸው ውስጥ እግዚአብሔር አስተላልፉ ከሚላቸው መልእክቶች ባለፈ ታሪክ ሲጽፉ እናገኛቸዋለን። እግዚአብሔር አስተላልፉ ብሎ ካስተማራቸው ትምህርት ባለፈ እነሱ ራሳቸው ደግሞ በጊዜው ያስተዋሉትን ያዩትን የተመለከቱትን ነገሮች ይጨምራሉ። ይሄ የምትመለከቱት ምን እንደሆነ ታውቃላችሁ? እግዚአብሔር በዚህ የጽሕፈት ስራ ውስጥ መርጧቸውና ቅዱስ ቃሉን እንኳን እንዲያስተላልፉ ይሄንን አድርጉ ብሎ ከፈቀደላቸው በኋላ እንደዛም ሆኖ እንኳን ነፃ ፈቃዳቸውን አልገፈፋቸው። እኔ ከተናገርኳችሁ ውጪ ማን ታሪክ ጻፍ አለ? እኔ ከተናገርኳችሁ ውጪ ማን የዚህን አይነት አረፍተ ነገሮችን ጨምሩ አላችሁ ብሎ ራሱ አልጨነቃቸውም ወይንም ደግሞ አላሰቀቃቸው። ለምን? እርሱ ራሱ እንዲያስተላልፉ ከሰጣቸው መልእክት ባለፈ እነሱ ራሳቸው ደግሞ የሱ የተላከላቸውን አስተላልፉ የተባሉትን መልእክት ላይጣረስና ላይጋጭ በሚችል መልኩ ስለጻፉት ነው። እየሰማችሁ ነው? ስለዚህ ነፃ ፈቃድ አላቸው። እግዚአብሔር ራሱ አስፈቅዷቸው ነው። እነሱም ፈቅደውና ነፃ ፈቃዳቸውን ተጠቅመው ከእግዚአብሔር ጋር መጽሐፍ ቅዱስን ምን አደረጉት ማለት ነው? ጻፉት ማለት ነው። ስለዚህ አንዱ የእግዚአብሔር መንፈስ ስላለበት እግዚአብሔር የመረጣቸውም የጻፉትም ሰዎች ቅድስና ስላላቸው መጽሐፉን የተቀደሰ ያሰኘዋል። ግን 1000 ዓመት መጽሐፍ ቅዱስ የተቀደሱ ሰዎች ቢጽፉት የተቀደሰ የእግዚአብሔር ቃል ቢኖረውም በውስጥ ግን ስታነቡት ያልተቀደሱ ሰዎች አሉበት የሉበት? አሉበት። በጣም የሚያሳዝን ታሪክስ ተጽፎበታል አልተጻፈበትም? ተጽፎበታል። ምንም ጥርጥር የለውም። ለምን ብለን መጠየቃችን አይቀርም። መጽሐፉ የተቀደሰ ከሆነ ለምን የረከሰ ነገር ሊጻፍበት ይችላል? መጽሐፉ የቅድስና ማስተማሪያ ከሆነ ለምንድነው የሌሎችስ ኃጢአት፣ ነውራቸው፣ ክፋታቸው የሚጻፈው ብለን እንጠይቃለን። መልሱ በጣም ቀላል። ቅዱሳን እንደ ቅድስናቸው አርአያ ልናደርጋቸው ታሪኮች ተጽፈው መጽሐፍ ቅዱስ ላይ የምናገኛቸው እነሱን መምሰል እንድንችል ምን ማድረግ እንድንችል ነው? አዎ ጽድቃቸውን ማድረግ እንድንችል መልካም ያደረጉትን ነገር በሙሉ መልሰን እነሱ መልካም በማድረጋቸው ያደረጉትን ዋጋ ወይም ያገኙትን ዋጋ እኛም ራሳችን ማግኘት እንድንችል ታሪኩን እንድንደግሞ መልሶ ይጻፍልናል። ይሄ መልስ ግልጽ ከሆነላችሁ በጣም የጠለሸና ሊነገር የማይችል የኃጢአት ታሪኮችስ መጽሐፍ ቅዱስ ላይ የሚጻፈው ለምንድን? እነዛን እንድንመስላቸው ከሆነ እነዚህን ምን እንዳናረጋቸው እንዳንመስላቸው የመጣባቸውን አይተን የሆነባቸውን ተመልክተን መሸሽ መራቅ እነሱ ካደረጉትና ከገቡበት ሁኔታ ውስጥ ራሳችንን ማራቅ እንድንችል። ስለዚህ በዛ አንጻር ቅዱስ ኤፍሬም ሶርያዊም ብሎ ይናገራል። መጽሐፍ ቅዱስ ላይ የቅዱሳን ታሪክ ብቻ ተጽፎ ቢሆን ኖሮ እናንተ አታነቡትም ነበር ይላል። ለምን እንደሆነ ታውቃላችሁ? ራሳችሁን ፈልጋችሁ ማግኘት አትችሉም። የኃጢአተኞች ታሪክ ግን አልፎ አልፎም ስለተጻፈበት ግን የቅዱሳኑን ታሪክ አንብበን እኛ እንደዚህ ነን ብለን ለመናገር እንኳን ቢከብደን የኃጢአተኞቹን ታሪክ ግን አንብበን እኔ እኮ እንደዚህ ነኝ ማለት አይከብደንም። ስራችን ስለምናውቀው ማለት ነው። ግልጽ ነው? ገብቷቸዋል? ስለዚህ ራሱ ቅዱስ ኤፍሬም የእግዚአብሔር ረቂቅ መንገዱን ተመልከቱ ይላል። ጽድቃቸውን አይተው መልካም ነገራቸውን ተመልክተው
እኔ እንደነዚህ መስላለሁ ማለት እንኳን ባይችሉ ኃጢአታቸውን ተመልክተው በእግዚአብሔር ቃል ግን ራሳቸውን ማንጻት እንዲችሉ የነዚህም ሰዎች ታሪክ እንዲጻፍበት ምክንያት ሆነ ብሎ ይነገራል ማለት ነው። ስለዚህ ታሪኩ ውስጥ የኃጢአተኞችም የምኖችም የጻድቃንም ታሪክ ተጽፎ የምናገኝበት ምክንያት ይሄ ነው። ሌላው ስለ መጽሐፍ ቅዱስ ደግሞ ማወቅ ያለብን አሁንም የተቀደሰ መጽሐፍ የሚለው ጉዳይ ነው እያወራውላችሁ ያለው። የተቀደሰ መጽሐፍ ያሰኘው ያልኳችሁ አንደኛ በማን መንፈስ መጻፉ ነው። ሁለተኛ ጸሐፊያኖቹ ራሳቸው የምን ህይወት ስላላቸው ነው? የተቀደሰ ህይወት ስላላቸው ነው። ሶስተኛው መጽሐፉን መጽሐፍ ቅዱስ የተቀደሰ መጽሐፍ የሚያሰኘው የሚያነበውን ሰው የሚመራው ወደ ምን አይነት ህይወት ስለሆነ ነው? ወደ ቅድስና ህይወት ስለሚመራው። ጻድቃንን የሰሩትንም ስራ በማየት የሚሄደው ወደ ቅድስና ነው። ኃጢአተኞች የሰሩትንም ስራ አልሰራም ብሎ ከኃጢአት ቢከለከልም ኃጢአት አለመስራቱ ራሱ ምንድነው? ቅድስና ነው፣ መልካም የሆነ ምግባር ነው። ስለዚህ የተቀደሰ መጽሐፍ የሚያሰኙት ሶስት መሰረታዊ ምክንያቶች እነዚህ ናቸው። በዓለማዊ በሆነው ዕውቀት ወይንም ደግሞ መጽሐፍት በጥቅሉ ደግሞ በሚካፈሉበትና በሚለያዩበት በደርዛቸው ደግሞ እንከፋፍለው ካልን ደግሞ የተቀደሰ መጽሐፍ የሚያሰኘው መጽሐፍ ቅዱስን ምንድነው? ያልተቀደሱ መጽሐፎች ስላሉ። በአጠቃላይ ዓለም ላይ ያሉ መጽሐፍት በሙሉ ቤተክርስቲያናችን ለሶስት ነው የምትከፍላቸው። ለስንት? እስኪ አብራችሁ በሉ። የተቀደሱ መጽሐፍት እየጻፋችሁ ነው አይደል? ምን ያደረጉ መጽሐፍት? ሁለተኞቹ ርኩሳት መጽሐፍት በሉ እስቲ። ርኩሳት መጽሐፍት ማለት አጋንንት የሚወደሱበት፣ ርኩሳት መናፍስትን ሰዎች ስበው የሚጠሩበት አጋንንታዊ የሆኑ ምንም አይነት ነገሮች ያሉባቸው በሙሉ ርኩሳት መጽሐፍት ነው የሚባሉት። ስለዚህ የተቀደሰ መጽሐፍ አለ። ምን ያደረገ ደግሞ ሁለተኛ መጽሐፍ አለ? የረከሰ ርኩሳት መጽሐፍት አሉ። ሶስተኞቹ ደግሞ ምኑናን መጽሐፍት አሉ። እስኪ ምኑን በሉ። መሬታዊ ስጋዊ የሆነ ዕውቀት ያለባቸው መጽሐፍት ማለት ነው። በተለምዶኛ ስጋዊ የሆኑ ዕውቀቶች የምንገበይበት ዓለማዊ የምንማርባቸው መጽሐፍት ምኑን መጽሐፍት ነው የሚባሉት? ምኑን መጽሐፍት ነው ተብለው የሚጠሩት? ስጋዊ ለሆነው ህይወታችን እዚህ መሬት ላይ ስንኖር ሰዎች በአእምሯቸው በህይወታቸው በልምዳቸው ያወቋቸውን ዕውቀቶች የሚያስተላልፉባቸው ማለት ነው። ያ ዕውቀት አያጸድቅህም፣ ያ ዕውቀት ራሱ ደግሞ አያስኮንንህም ጭምር። ግልጽ ነው? ገብቷችኋል? ምኑን ማለት እሱን። ስለዚህ በዚህ በሶስቱ አከፋፈል ስትመለከቱት መጽሐፍ ቅዱስ ራሱ የተቀደሰ መጽሐፍ ብለን እንድንለየው የሚያደርገን ምኑን የሆነ መጽሐፍ አይደለም። ማለትም ባነበውም ባላነበውም ምንም ጥቅም የለውም የምንለው መጽሐፍ አይደለም። ርኩስ ደግሞ መጽሐፍም አይደለም፣ ክብር ይግባውና። ምክንያቱም የሚያነበውን ሰው ወዴት ነው ይወስዳል ያልኳችሁ? ወደ ቅድስና ነው የሚወስዱ። ስለዚህ መጽሐፍ ቅዱስ የተቀደሰ መጽሐፍ ራሱ ተብሎ የሚያሰኘው ሌሎች መጽሐፍት ይሄንኑ አይነት የመጽሐፍ ቅዱስ ጠባይ ይሄንኑ አይነት የመጽሐፍ ቅዱስ የሚያነበውን ሰው ወደሚወስድበት መንገድ የማይወስዱ መጽሐፍት ስለሆኑ። ግልጽ ነው? ገብቷችኋል? በጣም ጥሩ። ስለዚህ የተቀደሰው መጽሐፍ ቅዱስ የተጻፈበት ወይንም ደግሞ ይሄንን መጽሐፍ እግዚአብሔር አምላክ ደግሞ ለምን እንደሰጠን ማወቅ ደግሞ ሁለተኛው ነገር ይሆናል ማለት ነው። አሁን በጣም በተደጋጋሚ መጽሐፍ ቅዱስ ያልነው መጽሐፍ እግዚአብሔር ለምን ሰጠን ብለን መጠየቅ መቻል አለብን። ይሄንን የምንጠይቀው ጠይቀንም መልስ የምናገኝበት ደግሞ መቼ ነው? ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት እንደምታስተውሉት ምዕራፍ 1 እና ምዕራፍ 2 እግዚአብሔር አምላክ ፍጥረታትን ካለመኖር ወደ መኖር ያመጣበት ታሪክ ተጽፎ የምታገኙበት መጽሐፍ። እግዚአብሔር አምላክ እነዚህን ፍጥረታት ካለመኖር ወደ መኖር ሲያመጣቸው ከፈጠራቸው ፍጥረታት መካከል የመጨረሻው የፍጥረታት ሁሉ ዘውድ የሰው ልጅ ነበር። የሰው ልጅን እግዚአብሔር አምላክ ሲፈጥረው ምንም አይነት ነውር ነቀፋ ሳይኖርበት በንጽህና በቅድስና መኖር እንዲችል አድርጎ ነው የፈጠረው። ያም ብቻ አይደለም፣ አዋቂም አድርጎም ጭምር ነው የፈጠረው። ምን አድርጎ? አዋቂ። ልክ አሁን እኛ አላዋቂነት ስላለብን ዕውቀትን ለማግኘት አንብበን ወይንም ደግሞ ተምረን የምናገኘውን ዕውቀት እግዚአብሔር የሰው ልጅን ሲፈጥረው ሳይጠራ ሳይጥር ሳይግር ሳይደክም ያንን ዕውቀት ገንዘብ ማድረግ እንዲችል አድርጎ አዋቂ አድርጎ ነው የፈጠረው። ምን አድርጎ አልኳችሁ? አዋቂ አድርጎ ነው የፈጠረው። ይሄ አዋቂ የሆነው ሰው ይሄ በማወቅ የተፈጠረው ሰው ግን እንደምታውቁት ሩቅ ሳትሄዱ ምዕራፍ 3 ላይ ሕግ አፍርሶና አታርግ የተባለውን ነገር አድርጎ ምን ሲያደርግ ታዩታላችሁ? ሲዋረድ ታዩታላችሁ። የአዳም ከውርደቱና ከውድቀቱ ከደረሰበት ጉስቁልናዎች መካከል ሲዘረዘር ከሚጠቀሱት ነገሮች መካከል የመጀመሪያው አላዋቂነት ነው። ምን አልኳችሁ?
አዳም ልክ ህግ አፍርሶና አታርግ የተባለውን ነገር አድርጎ ልክ ከነበረበት የቅድስናም የእውቀትም ደረጃ ተንሸራቶ ነው የወደቀው። በቅድስና እንደወደቀ የምታውቁት ልክ እዛው ምዕራፍ 3 ላይ የብርሃን ልብሱ ምን ተደረገበት ይላል? ተገፈፈበት። እርቃኑን መሆኑን አወቀ። ከዛም በኋላ በደለኛነቱን እንደተረዳ ይነገራቸዋል። እዛው ምዕራፍ ላይ ግን አዳም የብርሃን ልብሱ እንደተገፈፈና ቅድስናውን እንዳጣ ብቻ ሳይሆን የሚናገረው አላዋቂነቱን ራሱ እዛው ታዩታላችሁ። ራሱ የበደለው እግዚአብሔር አምላክ በገነት ውስጥ ተደብቆ በነበረበት ጊዜ ላይ አዳም አዳም ወዴት ነህ ብሎ ሲጠይቀው የመለሰለት መልስ ትዝ ይላችኋል? አፍሬ የሰራውትን ሰርቼ ተሸሸኩኝ ተደበኩኝ ይላል። አዋቂ ለሆነ ሰው በነገራችን ላይ አዳም ወዴት ነህ ተብሎ ሲጠየቅ ወዴት ላይሆን እንደሚችል መናገር ይችላል። ምክንያቱም ከእግዚአብሔር እጅ ማንም ምን ማድረግ ስለማይችል መሰወር ስለማይችል። አላዋቂ እንደሆነ አዋቂ የሆነውን ማንነቱን ቅድስናውን ሲያጣ እንደወረደና እንደተዋረደ እንዲያውቀው አዳም አዳም ወዴት ነህ ብሎ ጠይቆታል። የሐዲስ ኪዳን መተርጉማን የእግዚአብሔር አምላክ ወዴት ነህ ብሎ መጠየቁን በኋላ ላይ አላዋቂ የሆነ የእኛን ስጋ እንደሚዋሃድ ማሳያ ነው ብሎ ይተረጉሙታል። ምናዋሪ የሆነ ስጋን ያልኳችሁ አያችሁት? ይሄ ትርጉሙ ራሱ የሰው ልጅ ከውድቀት በኋላ ስጋው ወይንም ደግሞ አዋቂ የነበረው ማንነቱ ምን ወደ መሆን ደረጃ ወርዷል። አላዋቂ ሆኗል። በቃ ብዙ ነገሮችን እናውቅ ነበረ። በነገራችን ላይ በጣም ብዙ ነገሮችን እግዚአብሔር አምላክ ፈጥሮ በገነት ውስጥ ይኖር በነበረበት ጊዜ ላይ የሰው ልጅን ሲፈቅድለት ብዙ ነገሮችን እንዲያውቅ አድርጎታል። ማወቅ ብቻ አይደለም፣ ብዙ ነገሮችንም እንዲያይም ጭምር አድርጎታል። ዛሬ እኛ አሁን ለማየት የምንቸገራቸው ቅዱሳን መላእክትን አዳም እያያቸው ነበር። ዛሬ እኛ መረዳት የሚከብደንን ስለ እግዚአብሔር ያለንን ዕውቀት አዳም የተረዳው ነገር ነበር። ኃጢአትና በደል ሰርቶ ከወረደና ከተዋረደ በኋላ ግን ብዙ ከደረሰበት ጉስቁልናዎች መካከል እንዳልኳቸው አንደኛው አላዋቂነት ነበር እና ያንን አላዋቂነቱን አዳም መልሶ ሊያገኝበት የሚችልበት ምንም መንገድ አልነበረም። ኃጢአት ላይ ኃጢአት፣ በደል ላይ በደል፣ ክፋት ላይ ክፋት እየሰራ እሱ ብቻ ሳይሆን ልጆቹም እየጨመሩበት ሄዱ። ስለዚህ እግዚአብሔር አምላክ አላዋቂነቱን መልሶ ሊያጠፋበት የሚችልበት ተመልሶ ያጣውን ዕውቀት መልሶ ማግኘት የሚችልበትን ሁለት ነገር ሰጠው። መጀመሪያ ሁለት ነገር ሳይሆን መጀመሪያ አንድ ነገር ሰጠው እንጂ መጀመሪያ የሰጠው ነገር ወይም የነበረው ነገር ምንድነው? ህሊናው ነው። እስኪ ህሊናው በሉ። አዎ አዳም ተጽፎ የሚያነበው ልጆቹም ጭምር ተጽፎ የሚያነቡት ነገር ከመኖራቸው በፊት መጀመሪያ የነበራቸው ነገር ህሊና ነው። በህሊናቸው ክፉን ደጉን መለየት ስለሚችሉ ማለት ነው። የሰው የኃጢአቱ ብዛት ግን ህሊናውን እያሳወረው ክፉን ከደጉ መለየት እንዲከብደው እያደረገው ሲመጣ እግዚአብሔር አምላክ ከዛ በኋላ ነው ህሊናችን ያጣነውን ቅድስና መልሰን እንድናገኝ እያስቻለን ስላልሆነ እያስቻለን ያልሆነው በኃጢአት ላይ ምን እየጨመርንበት ስለሆነ ነው። ኃጢአት እየጨመርንበት ስለሆነ እግዚአብሔር አምላክ እኛ ብናጠፋ ላይጠፋ የሚችል እኛ ክፋት ብንሰራ በህሊና ዳኝነታችን ልንለውጠው ልናስተካክለው የማንችለው የተጻፈ ነገር ሰጠ። አሁን ልክ አንድ ሰው በጣም ኃጢአት ላይ ኃጢአት እየደረበ ሲመጣ ህሊናው እሱ ራሱ ትላንትና ኃጢአትና ጽድቅ ብሎ የሚለየው ነገር ኃጢአት በኃጢአት ላይ እየተደራረበ ሲመጣ መጀመሪያ የሚመጣው ነገር ብዥታ ነው። ጽድቁንም እንደ ጽድቅነቱ ማየት ይከብደዋል። ኃጢአቱን ደግሞ እንደ ኃጢአትነቱንም ኃጢአት ነው ብሎ ለመናገር የሚከብደዋል። የአብዛኞቻችን በነገራችን ላይ ኃጢአትን መለየት በጣም የሚከብደን ኃጢአትንም ለማወቅ በጣም የሚያስቸግረን ቅድስና ስለጎደለን ብቻ አይደለም፣ ህሊናችን ስለቆሸሸን። ህሊናችን ባይቆሸሽ ኖሮ ንጽህና ቢኖረው ኖሮ እኛም በንጽህናው ብንጠብቀው ኖሮ ጽድቅን ስለ ጽድቅነቱም ኃጢአትንም ስለ ኃጢአትነቱ በደንብ አድርገን ማወቅ እንችል ነበር። እየሰማችሁ ነው? የሰው ልጆች የተጻፈ ህግ እስኪቀበሉ ድረስ የሚያነቧቸውን መጽሐፍቶችም ጭምር እስከሚሰጧቸው ድረስ በህሊናቸው ኃጢአትን በኃጢአት እየደጋገሙ መስራታቸው ምን አይነት ጉስቁልና ደረጃ ላይ አድርሷቸዋል? ኃጢአት የሆነን ነገር ራሱ ኃጢአት ላይሆን የሚችልበትን መንገድ ወደ መፈለግ ደረጃ እያጠማዘዛቸው መጡ። ልክ አሁን በእኛ ቅርብ አድርጌ እንዴት አድርጌ ላስረዳችሁ? ለምሳሌ የማይሰራ ነገር እኛ ከሰራን በኋላ ምንም እኮ ግን ቢሆን የሆነች ነገር ግን እቺን እንደዚህ ባረጋት ምናምን የምንለው ነገር የለም። እየሰማችሁ ነው? ኃጢአትነቱን እንደ ኃጢአትነቱ እናምንነታለን። ኃጢአት ነው ብለን ለመናገር ግን በጣም ሊከብደን ስለሚችልና ኃጢአቱም ስለሚጣፍጠንም ጭምር ኃጢአት ነው ብሎ ለመናገር የሆነ መንገድ እንፈልግለታለን። የተጻፈ ህግ ግን እንደዛ ማድረግ አትችልም። አሁን ለምሳሌ ከአስርቱ ትእዛዛት ውስጥ አንዱ አትግደል የሚል ህግ ነው። እየሰማችሁ ነው? አትግደል ነው። መግደል አሁን ኃጢአት ነው አይደለም? በጣም የደበረህን ሰው መግደልስ
ለምን ሳቃችሁ? ኃጢአት መሆኑ አይቀየርም አይደል? አሁን የተጻፈ ሕግ ባይኖር ኖር አትግደል የሚለውን ሕግ እኛ በህሊናችን ብዙ እናጣመመው ነበር። ቢያንስ የገደልኩት እኮ እንትን አይነት ሰው ነው፣ ቢያንስ የሰረኩት እንደዚህ አይነት ሰው ነው። ስርቆትን አሁን እንደውም ጥሩ አመጣው እግዚአብሔር ይስጥልኝ። ስርቆት ራሱ አሁን እኛ እንትን እናደርገዋለን። ከሀብታም ከሰረከም ችግር የለም ተወሱ ተርፎታል ምናምን። ስርቆት ከድሃም ከሀብታም ምንድነው? ስርቆት ነው፣ ሌብነት ነው። ምንም ልታረጋችሁ። አያችሁ ህሊናችን እየቆሸሸ ሲመጣ የተጻፈ መደረግ የሌለበትን ነገር ራሱ እንዴት አድርገን ልናጣምመው እንደምንችል መንገድ ነው የምንፈልግለት። ህሊናችን እየቆሸሸ ስለመጣ ይላል ቅዱስ ዮሐንስ አፈወርቅ። እየሰማችሁ ነው? የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 1ን በድርሳኑ ሲተረጉም ቅዱስ ዮሐንስ አፈወርቅ ምክንያት አድርጎ የሚያነሳው ይሄ ነው። የሰው ልጅ ህሊናው እየቆሸሸ ስለመጣ የሰው ልጅ ያጣውን ቅድስና መልሶም ሊያገኝ የማይችልበት በጣም ጥልቅ ውስጥ እየገባ ስለመጣ ራሱ እግዚአብሔር አምላክ ያጣውን ቅድስና መልሶ ማግኘት እንዲችል ቅዱሳት መጻሕፍት እንዲጻፉ አደረገ ይላል። ይቀጥልና ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? የሰው ልጅ ቅድስናውን ሊያገኝ የሚችልበት መንገድ በህዋሳቶቹ ነው ይላል። በአምስቱ ህዋሳቶቹ ማለት ነው። የምታነቡት በምናችሁ? በአይናችሁ ነው አይደለ? የተቀደሰ ነገር አይናችሁ ሲያይ ይላል ቅዱስ ዮሐንስ አፈወርቅ። በጣም የሚገርም ማብራሪያ ነው። የተቀደሰውን የእግዚአብሔርን ቃል አይናችሁ ሲያይ መጀመሪያ አይናችሁ ይቀደሳል ይላል። አይናችሁ ብቻ ሳይሆን ግን የሚያነበው በኋላ ላይ አይምሯችሁም ደግሞ ባነበበው ቃል ይቀደሳል አለ። አይምሯችሁ ሲቀደስ ህሊናችሁ ይቀደሳል አለ። ህሊናችሁማ ከተቀደሰ ማየት የከበዳችሁትን እግዚአብሔርን ልቡናችሁ ንጹህ ስለሚሆን ማየት ወደምትችሉበት ደረጃ ይደርሳችኋል ይልና ራሱ የሚጠቅሰው ጥቅስ ምን እንደሆነ ታውቃላችሁ? የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ያለውን የተራራውን ስብከት ነው። ልበ ንጹሃን ንዑዳን ክቡራን ናቸው እነርሱ እነማንን ያዩታልና ይላል። እግዚአብሔርን አሁን ሰው ሊያየው የሚችለው በምንድን ነው? በቅዱስ መጽሐፉ ነው። ሰው እግዚአብሔርን ማየት እፈልጋለሁ ቢል፣ ሰው አምላኬን መመልከት እፈልጋለሁ ቢል መጀመሪያ ሊያየው የሚችለው በምንድን ነው? በቃሉ አይተህ ልታየው በአካል ያልናፈከውን እንዴት ነው በአካል አይተው ቃሉን ልታከብረው የምትችል? አሁን በጣም የምትወዱትን ሩቅ የሆነ ወዳጃችሁን ዘወትር እንድታዩት የሚያስናፍቃችሁ መልእክት መላኩ አይደለም? በንግግሩ እንዲህ ካማረ ከራሱ ካንደበቱ ሊወጣው የሚችል ቃልማ ምንኛ ያምር ብላችሁ ታስባላችሁ። ለእግዚአብሔርም መጽሐፍ ቅዱስ እንደዛ ነው። ቅዱስ ቃሉን ስትሰሙት እንዲህ ካማረ እንዲህ ደስ ካሰኘ የቅዱስ ቃሉ ባለቤት የሆነው ራሱ ባለቤቱ ሲያወራ መስማት ምን ያክል ደረጃ ሊደርስ እንደሚችል መገመት ማለት ነው። ግልጽ ነው፣ ገብቷችኋል? ስለዚህ መጽሐፍ ቅዱስ የቆሸሸ ያደፈ በኃጢአትም ጭምር በኃጢአት እየጨመረ የመጣውን ህሊናችንን ንጽህናውን መልሶ ማግኘት እንዲችል የተላከ የቅድስና መጽሐፍ ነው ማለት ነው። ስለዚህ ስታነቡት መጽሐፍ ቅዱስን ዕውቀት ለማግኘት ብቻ ለምታነቡት ማለት ነው፣ ምን ለመሆንም ጭምር ለመቀደስ፣ ህሊናችሁን ለመቀደስ፣ ንጽህና እንዲኖረው ለማድረግ፣ ልቡናችሁ ንጹህ እንዲሆን ለማድረግ ነው። ልቡናችሁ ንጹህ ከሆነ ዞሮ ዞሮ ማንን ታዩታላችሁ? በቃ ይሄ የተጻፈ ቃል ስለሆነ እንደዛ አድርገን እንድንረዳው ያስፈልጋል ማለት ነው። ወደ ውስጥ ገብተን መጽሐፍ ቅዱስን እንመልከተው ደግሞ ወደሚለው ከገባን ያው ክለሳ ስለሆነ ነው ብዙ ወደ ውስጥ የማልገባላችሁ። ወደ ውስጥ ደግሞ ገብተን ግን መጽሐፍ ቅዱስን በጥቅሉ እንመልከተው ካልን ቀጣይ የምንጠይቀው ጥያቄ ደግሞ እንደዚህ መቼ ተሰበሰበ የሚለው። አሁን ዛሬ በእጃችን ላይ እንደዚህ ተጽፎ ተሰብስቦ መጽሐፍ ቅዱስ ብለን የምንጠራው ጥራዝ በዘመናት እንደዚህ አልነበር። አብዛኞቹ ቅዱሳት መጽሐፍት ከ1400 ዓመተ ዓለም እስከ 100 ዓመተ ምህረት ድረስ ባሉት ረጅም ዘመናት የተጻፉ ናቸው። ራሱ መጽሐፍ ቅዱስ በሙሉ ተጽፎ መጽሐፍቶቹ ውስጥ ያሉት ለመጠቃለል ከ1500 በላይ በጣም ረጅም ዓመት ፈጅተዋል። ለምን? ጸሐፊያኖቹ አንደኛ በዘመናት የማይገናኙ ስለሆኑ ነው። እየሰማችሁ ነው አይደለ? ጸሐፊያኖቹ በዘመናት አይገናኙም። ሲቀጥል ሁለተኛ በየዘመናቱ በረጅም ርቀት ራሱ እንዲጻፍበት የተፈለገበት ምክንያት ደግሞ ቅዱስ ባስልዮስ ዘቂሳርያ ሲያስተምር ምን ብሎ ይናገራል? እግዚአብሔር በየዘመናቱ እንደሚሰራ እንድታቁት ስለተፈለገ ነው ይላል። አሁን መጽሐፍ ቅዱስ ብሉይ ኪዳን ላይ ሐዲስ ኪዳንም አልቆ ቢሆን ኖሮና በሐዲስ ኪዳን ምንም አይነት ነገር የጽህፈት ነገር ባይኖር ኖሮ መጽሐፍ በሙሉ መቼ ተጽፎ አለቀ እንል ነበር። በቃ በብሉይ ኪዳን ወይ በድሮ ዘመን እንል ነበር። እግዚአብሔር ግን የትላንትናው የሚያጽፈው አምላካችን ዛሬም እርሱ የሚያጽፈው እንደሆነ እንድናውቅ ትላንትና የሚያጽፍ ነበረ፣ ዛሬም ምን ያደርጋል ማለት ነው? ያጽፋል ማለት ነው። ዘመናቱ መርዘማቸው ምስጢሩ እሱ ነው። ይሄንን በሥርዓተ ክህነት ላስረዳችሁ እንደውም ጥሩ ነው። ዛሬ የአብይ ጾም 6ኛው ሳምንት እንደምታውቁት የሚነበበው የመጽሐፍ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 21
ከቁጥር 1 ጀምሮ ነው። ከቁጥር 1 በእርግጥ የጥብርያዶስ ባህር ታሪክ ነው የሚወራው። ከቁጥር 15 ጀምሮ ግን የዛሬው ምንባብ ምንድነው የሚለው? ምሳ ከበሉም በኋላ ይላል ጌታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ቅዱስ ጴጥሮስም ምን ብሎ መለሰለት? አዎን ጌታ ሆይ እወድሃለሁ አለው። ጌታችን ቀጠለና በጎቼን ጠብቅ አለው። ድጋሚ ጥያቄውን ጠየቀው። ግልገሎቼን አሰማራ። ድጋሚ ጥያቄውን ጠየቀው። ጠቦቶቼን ጠብቅ አለው። ከዛ ተደጋጋሚ የጠየቀውን ጥያቄ ይሄ አሁን ጌታችን ቅዱስ ጴጥሮስን ያነጋገረው የኖላዊነት ወይንም ደግሞ የክህነት አሰረ ፍኖትን ኃላፊነት የሚያስረዳ እንደሆነ እናውቃለን። ጌታችን በግ ጠብቅ፣ ግልገል፣ ጠቦት እያለው ያለው እረኞች የሚጠብቁትን ከብቶችና እንስሳቶችን አይደለም፣ ነፍሳትን እያለው። ይሄን የምታውቁት የቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ዳግም ሲመጣ ፍየሎቹን በግራ በጎቹን በምን የሚያቆም? በጎቹ እነማን ናቸው? ነፍሳት ናቸው አይደል? የሰው ነፍሳት ናቸው። በቀኝ የቆሙት ደግሞ ሲሆን ቅዱሳት የሆኑ ነፍሳት ናቸው፣ ጻድቃን ናቸው። ልክ ናቸው። ስለዚህ ልክ ጌታችን ኢየሱስ ክርስቶስ እንደዚሁ ሁሉ በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ ሲል እረኛ እንደሚጠብቃቸው ከብቶች ሳይሆን ምኖቼን ጠብቅ እያለው፣ ነፍሳትን ጠብቅ እያለው የእረኝነትን የክህነትን ኃላፊነት እየሰጠው ነው። ይሄን ኃላፊነት የሰጠው ለማን ነው እንዴ? አሁን ነገራችሁ ለማ ለቅዱስ ጴጥሮስ ነው እንጂ ለቅዱስ ጴጥሮስ ብቻ ነው እንደ ይሄን ኃላፊነት የሰጠው አይደለም። ለቅዱስ ጴጥሮስ ኃላፊነቱን ነገረው። ይሄንኑ ኃላፊነት ግን በቅዱስ ጴጥሮስ እግር ስር ለሚተኩ ካህናትና የቤተ ክርስቲያን አገልጋዮች በሙሉ ተሰጥቷቸዋል። አልተሰጣቸው? ተሰጥቷቸዋል። ሩቅ ሳትሄዱ የሐዋርያት ሥራ ምዕራፍ 20 ላይ በገዛ ደሙ የዋጃትን ወይም የመሰረታትን ቅድስት የሆነችውን ቤተ ክርስቲያን ትጠብቋት ዘንድ እናንተን ጳጳሳት ካህናት አድርጎ የሾማችሁ እግዚአብሔር አለ ብሎ ይናገራል። እየሰማችሁ ነው። ስለዚህ ነፍሳትን መጠበቅ ለጴጥሮስ ተሰጠው እንጂ በጴጥሮስ አላበቃም። ከጴጥሮስ በኋላ በጴጥሮስ እግር የተተኩት በሙሉ ይሄንኑ ኃላፊነት ይወስዳሉ። ይሄ የሚያሳያችሁ ምን እንደሆነ ታውቃላችሁ? ከቅዱስ ጴጥሮስ ጋር ስልጣኑን ሰጥቶት በጎቼን ጠብቅ ያለው እግዚአብሔር አሁንም ካሉት ከቅዱስ ጴጥሮስ እግር ስር ከተተኩት ጳጳሳትም ጋር አብሮ ምኑን ያስጠብቃል ማለት ነው? በጎቹን ያስጠብቃል። እውነታው በነገራችን ላይ ክርስቲያኖች ሆነም አልሆነም ማለት መሬት ላይ የምታዩት ነገር ሆነም አልሆነም ተጽፎ የምናገኘውን እውነት ግን መለወጥ አንችልም። እየሰማችሁ ነው? በቃ በጴጥሮስ ላይ አድሮ በጎቹን የሚጠብቀው እግዚአብሔር የጴጥሮስን ክህነት ተቀብለው ባሉ ካህናትም ላይ አድሮ ምኖቹን ይጠብቃል? በጎቹን ይጠብቃል። ይሄ የሚያሳየው ምንድነው? እግዚአብሔር በየዘመናቱ ከማን ጋር እንዳለ ነው? ከኛ ጋር እንዳለ ነው። ከኛ ጋር እንዳለ ነው። ተመሳሳይ በሆነ መልኩ የመጽሐፍት ጽሕፈትም የዘመኑን እርዝማኔም ስትመለከቱት እንደዛ አድርጋችሁ ነው የምትረዱት። ትላንትና ከሙሴ ጋር፣ ትላንትና ከሳሙኤል ጋር፣ ትላንትና ከዳዊትና ከሌሎችም አባቶች ጋር የነበረው በመንፈሱም ሆኖ መጽሐፍትን ሲያጽፋቸው የነበረው እግዚአብሔር አሁንም በአዲስ ኪዳን ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ፣ ከጳውሎስና ከሌሎችም ጋር ያለው እርሱ ነው አይደል? በቃ ስለዚህ በየዘመናቱ ረጅም በሆነ ርቀት ለምን ተጻፈ ብትባሉ ትላንትናም ዛሬም ማን አብሮን እንዳለ እንድናቀው ነው። እየሰማችሁ ነው? ማን አብሮ እንዳለ እግዚአብሔር እንዳለ እንድናውቀው፣ ስራው በዘመናት የማያልቅ እንደሆነ፣ ሁሌም እግዚአብሔር አምላክ የሚያጽፍ፣ ሁሌም እግዚአብሔር አምላክ የሚሰራ ጥሎን የማይሄድ እንደሆነ እንድናውቀውም ጭምር። ግልጽ ነው? ገብቷችኋል? በጣም ጥሩ። ስለዚህ በእነዚህ ረጅም ዘመናት ውስጥ በቤተ ክርስቲያናችን ውስጥ አሁን ዛሬ መጽሐፍ ቅዱስ ብለን የምንቀበላቸው ቅዱሳት መጽሐፍት በሙሉ የተጻፉበት ነው። በመጽሐፍ ቅዱስ ጽሕፈት ደረጃ በመጀመሪያ ተጽፈዋል ተብለው የሚነገሩ መጽሐፍት መካከል ሁለት ናቸው። አንደኛው እስኪ ኦሪት ዘፍጥረት በሉ፣ ሁለተኛው ደግሞ መጽሐፈ ሄኖክ በሉ። አዎ ሁለቱም መጀመሪያ የተጻፉ መጽሐፍት ናቸው ብለን የተናገርንበት ምክንያት ምን መሰላችሁ? የኦሪት ዘፍጥረትን መጽሐፍ መጀመሪያ የተጻፈ መጽሐፍ ነው ያልነው ልክ መጽሐፍ ቅዱስን ስትገልጡት የምታገኙት የመጀመሪያው መጽሐፍ ምን ስለሆነ ነው? ኦሪት ዘፍጥረት ስለሆነ ነው። መጀመሪያ መጽሐፍ ቅዱሱ ሲገለጥ የምታገኙት እሱ ስለሆነ ነው። ነገር ግን በጽሕፈት ደረጃ ማለትም ደግሞ የመጀመሪያ ጽሕፈት የተጀመረበትና መጽሐፍት መጻፍ የጀመሩበት ነው የመጀመሪያው መጽሐፍ ምንድነው ግን ከተባለ የሄኖክ መጽሐፍ። የማን አልኳችሁ? የሄኖክ መጽሐፍ ነው። ነገር ግን አሁን ዛሬ የአዲስ ኪዳን
ወይም መጽሐፍ ቅዱስ ቤታችን ያለን ሰዎች በሙሉ ገልጣችሁ መጽሐፍ ቅዱሱ መጀመሪያ የምታገኙት መጀመሪያ የተጻፈውን መጽሐፈ ሄኖክን ሳይሆን የማንን መጽሐፍ ኦሪት ዘፍጥረትን ነው። ለምን ይመስላችኋል?